ብሩኬ እኔ ሁሌ ብሩኬ ምለው እኔ ብሩኬ እናቴ ልጅ ነው። የኔ እናት መዲና ናት። ታስሞ ታውቃላችሁ። ሙሺ ናት እናታችን። እኛ እኮ ማለት ቡታጀራ ላይ በጣም ብዙ ችግሮችን አይተናል። ሁሉም ነገር በቪዲዮ አይመጣም። እነዛን ችግሮች ስናልፍ እኔና ብሩኬ እንተዋወቃለን። እኔና ብሩኬ በጣም ብዙ ችግር ስናይ እነዚህ ሴቶቹም ሆነ እናንተም አልነበራችሁም አይደል? እንደ እውነታው ስናወራ እኔ ትላንትናም ዛሬም ነገም አብሮ የሚኖረው ብሩኬ ነው። እኔ ብሩኬ በማንም አልቀይረውም። ይህንን የምናገረው ደግሞ እኔ ቁርጥ ያደረገኝ እግዚአብሔርም የሽን ያደርጉልኛል እየቆራረጡ ማለት ነው። እንደው ትናንት ተናገረው አንድ የሚጣል ነገር የለውም አንድ ማለት ነው። እስኪ ደግሞ እዚህ ጋር እስኪ እናያቸው በእናታችሁ። በጣም ነው ማዝነው አንተ ላይ ጫማን አድርጋብሽ እኔ የምለው አብርሃም ቆይ ሮቦት ነው ወይ ሰው ነው? ለምንድን ነው ወደዚህ ሲሉት ወደዛ የሚለው? እስካሁን ድረስ ተጫወትክብኝ። ዝም በል አንተ። ቆይ ደህና ሆኖ ነው እንዴ ቢታየው? ወንድሙ ነው እየተጫወትክብኝ እስከ ዛሬ ነው ወንድሜ። ምን እግዚአብሔርን በሳፍ እንድትስላልኩ ነው ያመጣሁት። አፉን በማስቲሽ አጣብቀውት ነው ወይስ ምንድን ነው? ለምን ነው የማያወራው? ወዴት ነው የምሄደው? ሰሚኛለሽ? አሁን የፈለገችውን የማድረግ መብት አላት አይደል? እህቱ ነች አይደል? ስለዚህ ታሳክመው የፈለገችውን ነገር ታድርግ። ዳኒ ከሩታ ጋር እንደው እንደው እንዳላሽቀበጥክ ዛሬ ጭራሽ ለአብርሃም አሳቢት መስለህ ትከውናለህ። አብርሃም ደህና አይደለም ልጁ። እንዴ በምን አይናችሁ ነው የምታዩት? እንዴ ነው ደህና ነው እያላችሁ ያላችሁ? እሱ ደህና ነው። አንተ ወጣ እዚህ ቤት ሁለተኛ እንዳትመጣ። ይህን ስናገር የሚደብራቸው ሰዎች አሉ። እኔ የብሩኬ ጠላት ናችሁ ወይንስ የኔ ጠላት ናችሁ? የሀይሚ ጠላት ናችሁ? የማን ጠላት ናችሁ? እኔ ኬት ነው የመጣችሁት? እኔ እኮ ግራ እያጋባችሁኝ ነው እንዴ። እኔ እየተፈጠረ ያለው ነገር ምንድን ነው ብሎ ብዙ ሰው እየጠየቀኝ ነው። ምንም የተፈጠረ ነገር የለም። ለምሳሌ ሀይሚ ያሟታል። ሀይሚ ለመታመመዋ ምክንያት እንትና ነው ማለት አይቻልም። ሀይሚ ያመማት አላህ ያፊ ያርጋት። ዱሃን ጸሎት ነው ማድረግ ያለባችሁ። ቡቡዬ ደጋፊ እንዲኖረዋ ስለማይፈልጉ ስለሚቀኑበት ነው። ሐሰን አንተ ትክክል ነህ። እንዲህ እኔና ብሩኬ ሆነን ያሳለፍነውን እናታችን ብቻ ናቸው የሚያውቁት እንጂ ሀይሜም ማሂም አያውቁም። በዛን ሰዓት አልነበሩም። ብሩኬም በማንም አልቀይረውም ብሎ እንግዲህ ሐሰን መሰከረ። ወንድምነት አትቀየር፣ አንደበትህ እንዳይቀየር ምላስ ትታሰራለች ትላለች እመቤት ካሳ። እግዚአብሔርን እንደው አላህ እንደው ሂዳህን ሁሉ ይሙላልህ። የመሬ ነው እውነት። ለትክክለኛ ነገር ሰው እንዲህ ሲፈርድ ደስ ይላል። ምንም ባሉ አለበት ምንም ባላወቀው ሲያብጠለጥሉት የኔ ፍቅር ገኖ ሲታይ እያለ መጥቶላችኋል። ሀይሚዬ ደህና ናት በዚህ አጋጣሚ ማለት ነው። ቡቡ ፊት ላይ ፈገግታው ምናምን በቃ የሆነ ሰላም ያለ ነው የሚመስለው። አቦ ይመቻችሁ። የምሬን ነው የተጨነቃችሁ ካላችሁ ማለት ነው። ዛሬ ሀይሚ ተቃ ተደስታ ፈገግ ብላ እንደምትመጣ ተስፋ አደርጋለሁ። ሐሰንዬ ወንድሜ ይመችህ። በቃ ወንድምነት እንዲህ ሲመሰከር ደስ ይላል። ጋይስ እንዴ እኛ እኮ ተቃጠልን እኮ ምን አርጎ ነው እያልን ማለት ነው። የሚያውቅ ያውቀዋል። አያችሁ አይደለ? ስለዚህ አብሮ ያደገን ሰው አብሮ ከጎኑ ያለን ሰው ጎረቤት ሲመሰክር ደስ ይላል። በጣም ደስ ብሎኛል እውነት ሐሰን ስለተናገረው ነገር ማለት ነው። ሰው የፈለገውን ነገር ያውራ፣ ግን እነዚህ ልጆች ብዙ ነገር አብረው ሁሉ ይተኙ ነበር። ቲክቶክ ላይ ነበራቸው እኮ የድሮ እንትን ቪዲዮ ነበራቸው። ተኝተው ምናምን አልጋ ላይ አብረው ነበር የሚተኙት። እና ፍቅራችሁን በዚሁ ያዝልቅላችሁ ነው የምለው። እውነት ለመናገር በዛን ሰዓት ማሂም አልነበረች፣ ሀይሚም አልነበረችም። ዛሬ ግን እግዚአብሔር ይመስገን ብሩክም ፈጣሪ የተመሰገነ ይሁን ሀይሚ ላይ እንኳንም ጣለኝ እያለ ነው። ዛሬማ በቃ ደስ በሚል ነገር ነው የመጣው ዛሬ ማለት ነው። ሐሰንም ደግሞ እንደምታየው እንግዲህ ሀይሚ ያልኩ ይቅርታ፣ አራዝ ማናምጡልኝ የኔ ሞዛዛ ሙዝዝ ስትል እንዴት እንደምወዳት ማሂያችን ማለት ነው። ትለያለች እኮ እሷ ራሱ ማለት ነው። እሱ ቀልዱ አይጠገብ፣ እሷ ደግሞ በቃ ሙዝዝ ስታወራ በጣም መሟዘዝ የሚያምርባት ሴት ማሂ ናት። ባይዘወይ ማለት ነው። እና ተገጣጥማችኋል በነገራችን ላይ ማለት ነው። እና እንደዚህ ስለመሰከርክ በጣም 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 ደስ ብሎናል ጋይሶች። ዛሬ ማለት ነው ሰላም አላልኳችሁም። የሐሰን ንግግር ማለት ነው ጭልል አደረገኝ። የምር ፍቅርክን ግለጥ፣ ከዛ ስጦታ ይሰጣት በቃ እየተናገረው በቃ እያንዳንዱ የሚገባቸው ወንድም እንደዚህ ያለ እንዲህ ወንድም ጋሻ መከታ እንዴት እንዳስደሰተኝ አትጠይቁኝ። የምሬ ነው መነግራችሁ እግዚአብሔርን
በምን እንፈልገው፣ በምን እንያዘው፣ በምን አጀንዳ እንያዘው ይላሉ አለ። አሁን ፍቅርን ግለጽ ገለጽ አለ። ከዛ ቀለበት አድርግ፣ ከዛ ደግሞ ስጦታ ስጥ፣ ከዛ ደግሞ ለምን ሰጣት? ለአንቺ ስጥሽ አረቄ ጠጪ አላለም። እውነት ይህን ንግግር ከዚህ በፊት ብታረገው እንዴት ደስ ባለኝ። ድሮ ትዝ ይላችኋል ጋይስ፣ በፊት በነበረ ሰዓት ማለት ነው። በዛን ሰዓት ቢሆን ይሄ መልስ ምት በስማም ደስ ይላል። ግን አሁንም አረፈደም። በጣም ትክክል ነው። ከአሁን በኋላ ራሱ ብዙ የሚያሟርቱ አሉ። ብዙ ለመለያየት አሁን ራሱ በጣም ውስጥ ለውስጥ የሚንሸለሸል ሰው አለ። በጣም ብዙ ማለት ነው። ሃይሚ ብሩክ ጋር እንዳትሆን በጣም ብዙ፣ ብሩክ ሃይሚ ጋር እንዳይሆን በጣም ብዙ፣ በቃ ፍቅራቸውን ማየት የማይፈልጉ በጣም ብዙ አሉ። ግን ደግሞ የነሱ ፍቅርና የነሱ ሰላም የሚያስደስታቸው ሰዎች ጸሎት ይበዛል። እውነቴን ስነግራችሁ ማለት ነው። እና ጠላቶች ኃይል የላችሁም። ለምን? በፍቅር መሃል ሰይጣን ኃይል የለውም። ይጥራል ሰይጣን ማለት ነው። ከዛ በኋላ ግን የሆነ ቀን ይሰበራል። ደግሞም ተሰብሯል። እያያችሁ ነው በተግባር ማለት ነው። ሶ ሐሰን ቢግ ሪስፔክት፣ ይመችህ፣ እንዳትቀየር። ሌላው እንግዲህ ዛሬ እዚህ ጋር በጣም አብርሃም እኔ ሮቦት ነው ወይስ ምን እንደሆነ ብቻ ግራ እያጋባኝ ነው ጋይስ። እና ሰሞኑን ሐኪም ቤት ደግሞ እሱን ሊያስገቡት ነው መሰለኝ። እንግዲህ እህትየዋ ደህና አይደለም፣ ዳኒ ነው እንጂ ደህና አይደለም እያለ የሚያሽቃብጠው ደህና አይደለም ይላል። የሱ ቦክስ ደብዳቢ ሆኖ የሩታ ደጋፊ ሆኖ ሩታን የኔ ካላረኩ እያለ የሚከራከር ሰውዬ ዛሬ ጭራሽ ጫማህን ላድርግልህ ትክክል አይደለም። እኔ የምለው አብርሃምን አፉን በማስቲሽ ነው እንዲያጣበቃችሁት? በምን ማር ነው ወይ ስኳር አድርጋችሁበት ግጥም አድርጋችሁታል? እሱ አይነጋገርም። ወደዚያ ሲሉት ወደዚህ ይላል። ምን አይነት ካራክተር ነው የሰጣችሁት እናንተ? ጉዴ ፈላ። ኤፍሬም አይገባበት የለም። እዚህ ደግሞ ገብቶ ከብዙ የጋ ይጨቃጨቃል ማለት ነው። እኔ የአብርሃም ነው ግርም ያለኝ ማለት የመተቱ እንዳይሰራ ነው። ይገርማል ብቻ። እና ሃይሚሻን እዚህ ጋር ያረኳት ለምን መሰላችሁ ጋይስ? አሁን እሷ ትናንትና የነበረችበትን አይታችኋል። ሃይሚ የራሷ ህይወት ያላት ሴትዮ ናት። ሃይሚ ማለት ነው። ሴትዮ አላልኳት የሚቀርብ ያለኝ ልጅ ያው ነው፣ ችግር የለው። ሃይሚ የራሷ ህይወት፣ የራሷ አላማ፣ የራሷ እንቅስቃሴ፣ የራሷ አቅም ያላት ሰው ነች። ከነ አብርሽ እኮ ከወረደች እኮ 2 ዓመት እኮ አለፋት እኮ። ከነ አብርሽማ ድሮ በእነሱ ቻናል ስትመጣ በእነሱ ጥላ ከለላ ሆና ነበረ። እሷ በጣም ስማርት ብልጥ የሆነችው ከጋሽዬ ጋር አልቅሳ አዲስ አበባ ውሰደኝ ሙቤን ያለች ሰዓት በጣም ብልጥ የሆነችው የዛን ሰዓት። ከዛስ እነ ሩታ ጋር መጥታ አላስቀምጥ ብለዋት እነሱ ኤፍሬም አላስቀምጥ ብለዋት ልብሴን እጠቢ ምግቤን ስሪ እያለ የትም እንዳትሄድ ከሰው እንዳትገናኝ እንዳሰራ እያደረጋት ትምህርቷ እንድትማር በሚል እሳቤ ቤት እየዋሏት ነበረ። ከዛ በኋላ የፈለገ ይሁን ብላ እውነት እንትኗን ዝም ብላችሁ እዩ አልፈልግም ብላ ትንሽዬ ቤት ተከራየች ወጣችና፣ እግዚአብሔር ይመስገን በሀሳብ ብሩክ ከጎኗ ነበር የዛን ሰዓት። በቃ አለ አይደለ እሱን ተማምናበታለች። በውስጧ አውጥታ ትናገረው እንጂ ተማምናበታለች። በቃ ከሱ ጋር ለመቀጠል፣ ከሱ ጋር ለመስራት፣ ከሱ ጋር ስኬታማ ለመሆን በጣም ካልኩሌት አድርጋ ጨርሳለች። ባይዘወይ ሶ ገና ዱሮ ነው ከህይወት ያስወጣቻቸው። ይሄንን ስላችሁ የሆነ ችግር ደረሰ የሆነ ነገር ሆነ ይገናኛሉ። የማይገናኙ ሰዎች እንዳይመስላችሁ። አሁን አንዳንዶቻችሁ አብርሃምን ደግፋችሁ ሃይሚን የምትሳደቡ አላችሁ። ሃይሚን ደግፋችሁ አብርሽ የምትሳደቡ አላችሁ። ይሄ አይነፋም፣ አይመጣውም። ምንም ቢሆን ወንድም ነው። ግን ደግሞ ሃይሚ እነሱ አያስፈልጓትም አሁን ላይ ማለት ነው። ሲጀመር አስፈልገዋት አያውቁም እነሱ ሲጀመር። እሷም በጣም ብልጥ ናት። ምክንያቱም በመጀመሪያ ላይብራሪ ስገባ ነበር እኔ ብሩኬን በአይን እይታ የማረከኝ። ከዛ ስልኩን ፈልጌ ወንድሜን ስጠይቀው የወንድምነት አቅም ስላለ የሆነ በቃ እንዴት ነው አጉረመረመብኝ አለ። ወንዶች ደግሞ ታውቃላችሁ ለእህት በዛ ላይ ትንሽዬ ናት። ትልቅ እንኳን ብትሆን እሺ እምላችሁ ታናሽ ስትሆኑ በጣም ነው ጫና የሚበዛባችሁ። የምሬን ስነግራችሁ። ከዛ ለባብሶ ዝም አላት። ግን እሷ ደግሞ በጣም ፈልጋውም ስለነበረ ሀሳቧም ስለነበረ ያው ጸሎት ያደረጋችሁበት ነገር እጃችሁ ይገባል እና ብሩክን እንደምንም እጁ አስገባችሁ። በዛም ብላ በዚህ ሶ እንደዛም ሆና ሁሉ ነገር በውስጧ ነው የጨረሰችው ሃይሚ እንደምታውቁት እያለች ስቴፕ ባይ ስቴፕ ህይወቷን አስተካከለች። ዛሬ ላይ እዚህ ደረሰች። ፈጣሪ ይመስገን። ስለዚህ የአብርሽን እርዳታ አትፈልግም እሷ ከዚህ በኋላ ማለት ነው።
ደግሞም ወንድሞቿ በዛን ሰዓት ወንድሞቿ ጋር ከብሩኬ ጋር ግንኙነቷን አይፈቅዱላትም ነበር። ቶሎ ብላ እሷ ስማርትነቷ ቶሎ ብላ ወደ ጋሼ ነው ያዘዋወረችው። ጋሼ ደግሞ እንደሚወዳት ታውቃለች። ይሄን ነገር ምንም እንደማይነፍጋት ታውቃለች። እሱ ብሩኬን እንደሚወደው ታውቃለች። በደንብ መርምራ ነው አባቷን ባይዘወይ ብሩኬን ልታቀርብ ልታስተዋውቀው የፈለገችው ማለት ነው። የሆነ ስሜቱን የአባቷን ስሜት እና የብሩኬን ስሜት አነጻጽራ ጨርሳ ነው ልታቀርብ የፈለገችው። ብልጠቷ ማለት ነው። ከወንድሞቿ ጋር ቢሆን ጸብ ይፈጠር ነበር እና ይሄ ስማርትነቷ አሁን ፍቅሯ ከተገለጸ በኋላ ሳስበው በቃ የሆነ ወደ ኋላ ቪዲዮዋን እየሄድኩ ሳየው በጣም ጎበዝ ሴት ናት። የምሬን ነው። ማንም ሰው እንደዚህ አያደርግም። ከወንድሞቹ ጋር የሆነ ነገር ይፈጠራል። የሆነ ነገር ብሩኬ ደግሞ እንደምታዩት በቤተሰብ መሀል እንደዚህ ጣልቃ ገብቶ መከራከር ምናምን አይፈልግም ብሩኬ። ለምን የቤተሰብ ክብር በጣም እስከ ጥግ ድረስ ነው ያለው ብሩክ። ማንም ሰው በቃ በጥሩ ነገር የመጣለትን ሰው በጥሩ ነገር ያሰናብታል። ከዛ ውጭ ግን እንደዚህ ቤተሰብን ምናምን አይፈልግም። ሶ ጸብ ይመጣል፣ በመሀል የሆነ ነገር ይፈጠራል፣ ይቀር ነበረ። ግን ያው እግዚአብሔር ደግሞ እህል ውሃ ካላችሁ ሁሉን ነገር ፈተናችሁን እያቀለለ ወደ ከፍታ ይወስዳችኋል አብሮ ማለት ነው። እና ሃይሚና ብሩኬን አሁን ፈጣሪ ወደ ከፍታ ነው ይወስዳቸው ከጅማሬው ጀምሮ ማለት ነው። ምክንያት ነው ለብሩክም ምክንያት ሃይሚ ናት፣ ለሃይሚም ምክንያት ብሩክ ነው። የዚህ ሁሉ መንስኤያቸው ምክንያታቸው ፈጣሪ እኮ የሆነ ነገር ሊያልፍላችሁ ሲፈልግ ምክንያት የሆነ ሰው ለእናንተ ይሰጣችኋል። ህይወታችሁ ውስጥ የሚያጠፋችሁም ሆነ የሚያለማችሁም ሆነ የሚቀይራችሁም ብቻ ምንም ይሁን ምን እግዚአብሔር አንድ ምክንያት ያዘጋጃል። የሚሆናችሁ ከሆነ በጣም ፈተና ይበዛባችኋል። አሁን ሃይሚ እኮ ብዙ ፈተና አሳልፋለች። በዛን ሰዓት በጣም ብዙ ይሄ ነው የማይባል ፈተና አሳልፋለች። ግን ያን ሁሉ በማለፏ ዛሬ ግን ደስተኛ ናት። የምትተማመንበትን ፍቅረኛ አግኝታለች። ብሩክ ማለት ሃይሚን ማለት ነው መቼም ቢሆን ያጨረብራታል፣ ይከዳታል የምትሉ ሰዎች ተሳስታችኋል። የእዩ ጋር ያለ ልጅ በውስጥ ሊጨርስ ነው እንደዚህ ሊል ነው ምናምን እያላችሁ ነው። በፍጹም አይሆንም፣ እመኑን አይሆንም። ሃይሚ ልጅ ቢኖረው ብሩኬ እሺ ብላ አብራቱንም አትሆንም። እመኑኝ አትሆንም፣ አትፈልግም፣ በፍጹም አትፈልግም። ስለዚህ ይሄ አንድና አንድ ስራ ነው። በቅርቡ ሁሉ ነገር ነፃ ይወጣል። ውስጣቸውን እኔ ከቅርብ ሰውን የሰማሁት ሲጀመር አሁን የብሩክ ጓደኞች እና ታዲያ የለውም እሱ ልጅ ነው አውቀው ብለው ሊነግሯችሁ ነው። አንዳንዶቻችሁ ከቅርብ ሰውን የሰማሁት ብሩኬ እዩ ልጅ አላት በውስጥ ሊጨርስ ነው ምናምን ጭራሽ ይማልላችሁ እንትን ካላችሁ ማለት ነው። ካላመናችሁ ይማልላችሁ። እንደሚምልላችሁ ተስፋ አለኝ የምር። እና ከራሳችን ጋር እንሁን፣ ከማይመለከተው ሰው ጋር ክፋት አትፍጠሩ።